ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ጽናት ታሪክ ዛሬም እንደቀጠለ ነው። ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይሆኑ። ይህንን ቪዲዮ ስትጀምሩት ሼር፣ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡ። ወደ ታሪኩ አመራለሁ። አብራችሁ ይሆኑ። ጽናት ክፍል 44። ጽናት ኮስተር ብላ ይህንን ነገር በጭራሽ ለማንኛቸውም እንዳትናገር፣ እኔም በሕክምና እያጠናው ነው። የታካሚ ሚስጥር በጭራሽ ለሌላ ወገን አሳልፎ መስጠት እንደማይቻል አውቃለሁ። ሚስጥር ካወጣህ እከስሃለሁ አለችና በሩን በኃይል ከፍታ ወጣች። በጸሎት ሊባኖስ፣ ያቤጽና የነ ያቤጽ ሾፌር በር ላይ እየጠበቋት ነው። ጽናት ፈገግ ብላ ወጣች። በመጀመሪያ ያቀፈችው ያቤጽን ነበር። ሊባኖስ እና በጸሎት ተያይዘው ግራ ተጋቡ። ከዛ በጸሎትና ሊባኖስን አንድ ላይ አቀፈቻቸውና እያፈራረቀች ሳመቻቸው። በጸሎት እንዴ እህቴ ምን ተገኘ አለች። ጽናትም ዶክተሩ ጥሩ ሁኔታ ላይ ነሽ አለኝ። በድጋሚ ሲያመኝ ሌላ ህመም የያዘ ይመስሎኝ ነበር። ያው የሕክምና ተማሪ አይደለው አለች። ሊባኖስም እኔም ግራ ነው የገባኝ አለች። ያቤጽም ጽናትን አቅፎ በሉ ዛሬ ደስታ ቀን ይመስላል። ቤት ደውለውልኝ ቁርሱን ወደ ምሳ እንዲያዞሩት ነግሬያቸዋለሁና ምክንያቱም ነግሬያቸው ወደዚህ እንዲመጡ ነው አለና እጁን እየጠቆመ ተመልከቱ ቤተሰቦቼ ወደዚህ እየመጡ ነው አለ። ሶስናና ያቤጽ አያት ወዳሉበት ተጠጉና ሰላም ተባባሉ። ሶስናም ወደ ጽናት ተጠግታ ልጄ ደህና ነሽ? ሳይሽ በጣም ደስ ያለሽ ትመስላለሽ አለቻት። ጽናትም አዎ ደህና ነኝ። አሁንም ከዚህ በኋላ ደህናና ደስተኛ ሆናለሁ አለች። የቤጻያትም እንደዛ ከሆነ በሉ ወደ ሰርፕራይዙ እንሂድ ተከተሉኝ አሉና ከፊት ቀድመው መምራት ጀመሩ። ሶስናም ሁላችንንም የሚይዝ ትልቅ መኪና ነው የያዝነው። ሹፌሩ እናንተን የመጣችሁበትን መኪና ይዞ ይሄዳል። ትልቅ መኪና ደግሞ እኔ እየነዳሁ እሄዳለሁ አለች። እንዳለችውም ሹፌሩ መኪናውን አንስቶ ወደ ቤቱ ሄደ። ሶስና መኪና ውስጥ ገብታ ሹፌር ወንበር ላይ ተቀመጠች። የአቤጻያትም ጋቢና ሆኑ። የቀሩት ከኋላ ገቡና ሶስና እየነዳች መንገድ ጀመሩ። እየተሳሳቁ እየተቀላለዱ ሄዱ። ሶስና በመጨረሻ መኪናዋን አቁማ በሉኑ ውረዱ አለችና ወረደች። ሁሉም ወረዱ። መኪናውን ካቆመችበት ፊት ለፊት ወዳለ ቤት ተጠግታ ለጽናት ቁልፉን ሰጠቻት። ጽናት በደስታ ውስጥ ናት። ቤቱን ከፈተችውና በቀስታ ገባች። ትንሽ ራቅ ብላ የምታምር መኪና ቆማ የአቤጻያትም ወደ ጽናት ሄደው ጀርባዋን ያዟትና ያቺ መኪና ትታይሻለች? እሷ ደግሞ ወደዚህ ያማረ ቤትሽ በጉጉት የምትገቢባት እና የምትወጭባት መኪና ናት አሏት። ጽናት ወደ በጸሎት ሄዳ እህቴ ይፈጣሪ ያለ አየሽ፣ በዛች በደሳሳ ክፍል የምንበላው ጠፍቶ ተሰቃይተናል። መኝታችን ሳይመችን ስንሰቃይ ነበር። በብዙ መንገዶች በእግራችን ተጉዘን ተምረናል። አሁን ሁሉም በተቃራኒ ሆኗል። ድሮ እርስ በርሳችን እየተሳሰብን እንጂ ሌላ የሚያስብልን ሰው አልነበረም። አሁን ተመልከቺ፣ ልክ እንደ ታላቅ እህትና እናት ሆና ለእኛ የምትኖርና የምትሞት ሊቦ አለች። ከዛ ደግሞ እሷና ህይወት ባስተማረችን ትምህርት አማካኝነት በእኛ ምክንያት የተደሰቱ ሰዎች እዚህ አሉ። እኚህ ሰዎች ደግሞ አዙረው እኛን ለማስደሰት እየጣሩ ነው። ይህንን ሁሉ ሊሰጠን ነው ያንን ሁሉ ፈተና ያለፍነው አለችና በጸሎትን አቀፈቻት። በጸሎትም ጽናትን ይበልጥ አጥብቃ አቀፈቻትና እህቴ ያልሽው ሁሉ ነገር ልክ ነው። ህይወት እንዲህ ናት። እኛ መቼም ቢሆን ክፎች ፊታቸውን ላዞሩባቸው ሰዎች እኛ ፊታችንን አናዞርባቸውም። ምክንያቱም ችግሩን ሰጥቶና ተቀብሎ መደሰትን እናውቃለን አለች። ሶስናም በሉኑ ውስጡን በደንብ እንየው አለችና
ጽናት በይ በትልቁ ቁልፍ የሳሎን በር ከፍተሽ ቤትሽን አስገቢን አለቻት። ጽናት እሺ ኑ በቃ ብላ ወደ ሳሎን በር ሄዳ ከፈተችውና ውስጡ ገባች። ሁሉም ተከትለዋት ገቡ። ልክ ስታየው አአ ፎቅ ነው እንዴ? ይህ ቤት ቪላ መስሎኝ ነበር አለች። እያንዳንዱ ክፍል እየገቡ አዩ። ልዩ ቤት ነበር። ሲወጡ መኪናዋንም አዩት። በጸሎትና ጽናት መኪና ውስጥ ገብተው ቆዩ። ሶስና አሁን ወደ በጸሎት ሰርፕራይዝ ለመሄድ ተነሱ አለች። ምን ይሆን የኔ ደግሞ አለች። ሶስናም ታይዋለሽ የኔ ቆንጆ አለቻት። ጉዞ ጀመሩ። ልክ እንደ ቀድሞው እየተሳሳቁ ሄዱ። በመጨረሻ አንድ ቦታ ላይ ሶስና መኪናዋን አቆመቻትና በሉ ረዱ ሰዎች እኔና የአቤት አያት ያዘጋጀንልሽን ነገር ለማየት መችስ ጓጉተሻል አይደል አለቻት። በጸሎትም ስቃ እያየቻት በጸሎትም በሚገባ አለቻት። የአቤት አያትም በሉ አሁን ለበጸሎት ስጦታዬን እኔ ልስጣት ብለው ወደ በጸሎት ተጠግተው የበጸሎትን እጅ ያዙና አንቺ በልጅ አእምሮሽ እህትሽንና አንቺን በደንብ በስርዓት ያኖርሽ ልጅ ነሽ። እንዴት አወቁ ልትይ ትችያለሽ፣ ግን እኔ ስለ አንቺና ስለ እህትሽ ለማወቅ ስለፈለኩ ሊባኖስን የሆነ ቀን አገኘቻት ነግራኛለች። እናም በሕይወትሽ ብዙ ፈተና ተፈትነሽ አልፈሻል። ጠንካራ ሴት ደስ ይለኛል ልጄ። በምድር ሕይወትሽ ተፈትነሽ ላለፍሽበት ሕይወት ፈጣሪ እንደሚከፍልሽ አልጠራጠርም። እኔም በበኩሌ የራሴን ነገር ለሕይወትሽ ልከፍልልሽ ፈለግኩኝ። የልጄ መለወጥ ላይ አንቺ ማስተዋጽኦ አለሽ። እባክሽ ይህንን ተቀበይኝ ብለው ሁለት ቁልፍ ሰጠዋት። አንደኛው የመኪና ሲሆን ሌላኛው ደግሞ የቤት ይመስላል። በጣም ብዙ ቁልፎች ተጠባብቀው አሉበት። በጸሎት በጣም ከልቤ አመሰግናለሁ፣ ግን ይቅርታ ይህ ይገባኛል ብዬ አላስብም፣ መቀበል አልችልም አለች። ያቤጽም ተቀበዩ በፂ እባክሽን ተቀበዩ። ይህ እኮ ያለ ነገር ነው፣ አታካብጂው። አያቴ ሁሌም በጣም በስራው ለተደሰተበት ሰው የሚያደርገው ነገር ነው። እባክሽን ተቀበዩ እባክሽን አላት። በጸሎትም አመሰግናለሁ፣ ሌላ ምን ማለት እንደምችል አላውቅም ብላ የአቤጽ አያትን አቀፈቻቸው። አመሰግናለሁ ከምንም በላይ ልጄ ስላሉኝና ስላረጉልኝ ተጨማሪ ነገሮች አለቻቸው። የአቤጽ አያትም ሁሌም አንቺም እህትሽም እንዲሁም የህይወታችሁ መልካም ሴት የሆነችው ሊባኖስም አባቴ አባዬ ብቻ የፈለጋችሁትን በሉኝ፣ እኔ በጣም ደስ ይለኛል፣ በሉኑ ቀፉኝ አሏቸው። ከዛ የአቤጽ ሊባኖስ ሶስናና ደግሞ ጽናት የአቤጽን አያት አቅፏቸው ብዙ ደቂቃዎች ተቆጠሩ። አሁን ደግሞ ከጽናት ቤት በምንም በማይለይ መልኩ የተሰራ ቤት ለጽናት አበርክተውላታል። መኪናውን በከለር የሚለይ ያማረ መኪና ሰጧት። የዛሬው ቀን ለጽናትና ለበጸሎት አዲስ ነገር ተጨምሮ ደስተኛ ሆነዋል። ከ3 ወር በኋላ ብዙ ነገሮች ተቀያይረዋል። ህይወት እንዲህ ነው። ይህ አስቀያሚ ህይወት ፊቱን አዙሮ በየት አርጎና ዞሮ መጣ። አሁን ይህንን በምን መንገድ ነው የምንወጣው? አለች በጸሎት። ያቤጽና ፍጹምን በፍጹም መኪናውን በኃይል እየነዳ ነው። የሶስቱም ፊት ተበሳቅሏል። ያቤጽና ፍጹም ለበጸሎት መልስ አልሰጧትም። አሁን ላይ ሶስቱም ከጋሽ በሬሳ የሚጨስ ጭሳጭስ መድኃኒት ለጽናት እያመጡላት ነው። ያቤጽ እጽ ያደነዘዘው ሰው መስሏል። ድምፁንም ለስለስ አድርጎ አምላኬ እባክህን ጽኑንና ሊባኖስን ጠብቅልኝ እያለ ደጋግሞ መጸለይ ጀመረ። ፍጹምም ይድናሉ፣ ደህና ይሆናሉ፣ ብቻኛ እንጸልይ አለ። ያቤጽ ከነጽናት ቤት ደርሶ ከመኪናው ወርዶ የመግቢያ በሩ ላይ እስከሚደርስ ጸሎቱን አላቆመም። በጸሎት በሩን አንኳኳችው። ሶስና መጣሁ ብላ በሩን ከፈተችው። ያቤጽና በጸሎት እኩል ነበር። ጽኑ ደህና ናት
ጽናቴ እንዴት ናት ያሉት። ሶስናም ባዘነ ፊት ለውጥ የላትም ያው ናት አለቻቸው። በጸሎትም እሺ ሊቡትዬስ መታለች አለቻት። ሶስናም የሊባኖስን አለመምጣት ፊቷን በመነቅነቅ ገለጸችላት። ፍጹም በጸሎትን ለማጽናናት ያክል ትከሻዋን መታ መታ አርጎ እፎቅ ቤት ገቡ። ገና የቤቱ በር ሲከፈት ነበር የጽናት ጩኸት መስማት የተጀመረው። ኡኡ ወይኔ አረ ግደሉኝ፣ የሚወደኝ የለም፣ ለምን አትገሉኝም? ልጄን አትርፋችሁ እኔን ግደሉኝ አለች። ይህ ልጄን አትርፉልኝ እኔን ግደሉኝ የሚለው ቃል ለሁሉም ግራ ቢያጋባም የበሽታው ጸባይ ነው ብለው ስለሚያስቡ በዝምታ አልፈውታል። ጽናት የ4 ወር ከ15 ቀን እርጉዝ መሆኗን ማንም አያውቅም። ምግብም የሚሰጣት በመኝታ ቤታቸው በር ስር ቀዳዳ ተሰርቶ ነው። በሽታው የምግብ ፍላጎት ይጨምራል። ለዛም ነው ምግብ ሲሰጧት ልክ ረዥም ዓመት ሳይመገብ የቆየ ሰው ይመስል በፍጥነት የምትበላው። የሆነ ሰዓት አላት ጮኻ ተዝለፍልፋ ጸጥ የምትልበትና በሽታው እረፍት የሚሰጣት ሰዓት። በዛ ሰዓት ነበር ሽንት ቤት የምትጠቀመው ደግፈው የሚወስዷት። ሌሊት ላይ ሁሌም ሽንት ቤት ይዘዋት ይሄዳሉ። ቀን ቀን ሽንቷን በላዩ ላይ አንዳንዴ ለቀው ያገኟታል። በዚህ አስቸጋሪ ጊዜ ለ1 ወር ብቻ ነበር ሊባኖስ እንደ ነፍሷ የምትወዳትን ጽናት ያስታመመቻት። ከዛ ግን አቅሟም እየተዳከመ ስለሆነ እየመጣች ድምጿን ሰምታት ትሄዳለች። በር ተንኳኳ። በጸሎት ውይ ሊቡት እየመጣች ቆይ ልክፈትላት ብላ ሄደች። እንዳለችውም ሊባኖስ ነበረች ከሾፌሯ ማርቆስ ጋር የመጣችው። ማርቆስ ሊባኖስን አጥብቆ ደግፏታል። ዛሬ ጠንካራዋ ሊባኖስ ከመቼውም ጊዜ በበለጠ ገርጥታለች። እናም ደግሞ ተዳክማለች። በጸሎት ነይ ነይ ሊቡትዬ አይዞሽ ብላ ደግፋ ከማርቆስ ጋር ወደ ቤት አስገቧት። ክብሯና ክብሯት ጽናት ክፍል 44 ይህንን ይመስል ነበረ። ጽናት በክፍል 45 እስከምንገናኝ ሰናይ ጊዜ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እንዲሁም ነባር ቤተሰቦች ሼር ላይክ እያደረጋችሁ ስለምታበረታቱኝ ምስጋና ይላቅ ያለ ነው። ሰናይ ጊዜ